ረንም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ ፍቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ መጀመሪያ እግዚአብሔር እንዲያደርገውን ሰው አይለየውም ነው። ከዚህ በፊትም ኦፕን ነበርኩኝ እሱ ይችላል ከሚካኤል ቃል ገብቷል። ለዛሬ ቀን ይዘናል። ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ በተመለከተ በስደት ይኖር የነበረና በብዙ ስቃይ ውስጥ ያለፈ አንድ ሰው አንድ ጽሁፍ አጋርቶናል። እሱን ላካፍላችሁ። እናንተ ኮፒ ሊንክ ሼር እያደረጋችሁ ይህ መረጃ ለብዙዎች በተለይ በስደት ላሉ ወገኖች እንዲደርስ እያደረጋችሁ መልእክቱን ተከታተሉት። በእኔ ደረሰብኝን ላካፍላችሁ። ስለዚህ ልጅ በግራም በቀኝም ብዙ ነገሮች ሲባሉ እየተመለከትኩ ነው። እውነት ለመናገር የሰራው ነገር ስህተት ነው። ምንም ነገር ቢፈጠር ታግሶ ማሳለፍን እመክራለሁ። በዚህ አጋጣሚ ከ10ዎቹ ዓመታት በፊት በራሴ የደረሰብኝን ላካፍላችሁ። ጣይፋ አካባቢ ይሰራ ነበር። ባህርተኛ ነኝ። ስራዬን አንድም ሳላጓድል በተገቢው መልኩ ሰራለታለሁ። ይባስ ብሎ ከረኝነት ስመለስ ወይም ማታ ስራ ጨርሼ እየደከመኝ ጎኔን መቼ ጋደም ብዬ ባሳረፍኩ ስል ይመጣና ከቤት ትንሽ ስራ አለኝ ብሎ ይወስደኛል። እዛ ሲሄድ ግን ቀላል ስራ እንዳይመስላችሁ የሚጠብቀኝ በማዳበሪያና በኬሻ ሙሉ አሸዋ እየሞላው ሁለተኛ ፎቅ ላይ አዲስ የሚሰራውን ቤቱ እየተሸከምኩ ደልድል ይለኝ ነበር። መቼም ያሸዋውን ክብደት ለእናንተ አልነግራችሁም። ሰው ሲደክመው ያልበዋል አይደል? ይህኔ ግን እንደዛ አልነበረም። ድርቅ ምጥጥ ነበር ያልኩት። ጠብ የሚል ነገር አይወጣኝም። እዛው እንዳለው ሰውነቴ ነጭ ሆኖ እንደ ድፍ ይተለተል ነበር። በተደጋጋሚ የተለያዩ ስራዎችን ያሰራኝ ስለነበር ከመደበኛው ስራዬ ውጪ ማለቴ ነው። እንደዛ ብሎ ምስጋና የለውም። ደከመኝ ነገ ጨርሰዋለሁ ከቤትም ሄጄ ራስ ሰርቼ መቼ ልተኛ ነው ስለው ልትተኛ ነው እንደ መጣው አህያ በእነሱ አባባል ሁማር ይለኝ ነበር። ብዙ እዚህ መጻፍ የማልፈልጋቸው ቤተሰቦቼን ጭምር ይሰድብብኝ ነበር። ይህ ሲሆን የ4 ወር ደሞዝ ይዞብኝ በወር 500 ሪያል ነበር የምሰራው። ግን በጊዜው የዛሬውን አያርገውና ብሩ የሚናቅ አልነበረም። ብዙ ነገር ይገዛል ኢትዮጵያ ሲላክ። ብሬን ስለው አብሽር ነገ ዛሬ ያለ 5 ወር ሞላ። እኔም ጥየው እንዳልሄድ አባቴ በሬውን ሸጦ ስለላከልኝ እሱን ለመተካት ስል ይሰጠኛል እያልኩ በጉጉት ጠበቅኩት። ግን አልሆነም። አንድ ቀን ካልሰጠኸኝ አልሰራም ብዬ ስራ ቆምኩ። ማታ አመጣለሁ ባከን አለኝ። ሁልጊዜ እንደዚህ ስለሚል እምቢ አልኩት። በጣም ተናደደ። ሄደና የሆነ እንጨት ይዞ መጣ። ራሴን ለመምታት ወረወረብኝ። በእጄ መክቼ ያዝኩት። ለመቀማት ሞከር፣ አልሆነለትም። አጥብቄ ይዤበት ነበርና ከዚያ አፉ ላይ የነበረውን ምራቅ አክታውን በሙሉ ፊቴ ላይ ተፋብኝ። በአንዱ እጄ እንጨቱን ለቀኩና የተፋብኝን ሳብስ ነጠቀኝና አንድ ጊዜ ወገቤ ላይ መታኝ። በጣም ተፈታተነኝ። ደሞዜን ቀምቶ በዛ ላይ ዱላው። እውነት ነው የምላችሁ በጣም ነው ወንድነቴን የተፈታተነው። ትዕግስቴንም ጨረሰው። ለእኛ ለኢትዮጵያውያን ሲሆን ደግሞ በጣም ከባድ ነው። መታገስ አልቻልኩም። ደሞዜም ይቅር በሰላም ሊቶኝ ብለው ባሪያ በእነሱ ቋንቋ አቤት የት ትሄዳለህ ልትሰራ አይደል የመጣው ይለኛል። እኔም ገፈተርኩትና ይዞኝ የነበረውን አስረከብኩት። ያኔ በመኪናው ሊገጨኝ ሩጦ ወደ መኪናው ሲሄድ ቀድሜ በድንጋይ ከጆሮ ስር መታወትና የመኪናው በር እንደተከፈተ ሳይገባ ወደቀ። በነገራችን ላይ የሁሉ ስንላፋና ስንታገል ከበሳሶ ይዤ የመጣሁት ጩቤ ይዤ ነበር። ልጨርሰው አልጨርሰው እያልኩ አወጣና አወርድ አሰብኩ። ነገር ግን እንደምንም ብዬ እንደ እሳት የሚፈጀኝን ንዴቴን ጨርሰው የሚለኝን መንፈስ ተቆጣጥሬ ለእናቴ ስል ተውኩትና ከኪሱ የነበረችውን አይፎን ስልክ ይዤበት ሄድኩ። ያን ያደረግኩት ስልኩን ፈልጌው ሳይሆን ደውሎ በየበሩ ሰው እንዳያስቀምጥብኝ ነበር። ትንሽ እንደሄድኩ የኔንም የሱንም ስልክ ሰብሬ ጣልኩ። እኔም እግዚአብሔር ይመስገን ምንም ሳልሆን ከደህና ቦታ ደረስኩ። ብዙም ሳልቆይ የእነዚያን የጣሊያንን ሱሪ ያስወለቁ የጀግኖች ልጆች ሁኜማ ወንድነቴ አይፈተንም ብዬ ጥየው ሀገር የገባው እግዚአብሔር ይመስገን አርሼ እንደ ፋርሽ ነግቼ እየኖርኩ ነው። እናም ወገኖች የሀሳብ ያጋራኋችሁ በጭፍን አትፍረዱ ለማለት ነው። አንዳንድ አረቦች ግን ትዕግስት ያስጨርሳሉ። እንደ ሌላው ዜጋ አልቅሶ ዝም ለማለት ለኛ ለኢትዮጵያን ከባድ ነው። በወንድነታችን በሚስታችን በርስታችን ለሚመጣ ማርያምን ነው የምላችሁ መታገስ በጣም ይከብዳል። ይሄ ወንድማችንም የሀገሩን ሕግ እያወቀ ከተያዘ ምን እንደሚያደርጉት እየተረዳ ያለ ምክንያት አልፈጸመውም። መታገስ ከሚችለው በላይ ታግሶ አልችል ብሎ ይሆናል። ይህን በማድረጉ ግን አልደግፈውም። ግን ደግሞ በወንድሜ ላይ ጣቴን አልቀስርም። ፈጣሪ ከእናትህ እጅ ያስገባ።
አራሹ ገበሬ ባላገሩ። ሰላም ሰላም፣ ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ መግቢያ ላይ እንደሰማችሁት ምን ያክል እንደሚፈታተኑት ይሄም ወንድማችን እንግዲህ በራሱ የደረሰበትን እንድንማርበትና እንዳንፈርድ በሰው ላይ ተናግሯል ማለት ነው። በጣም እውነቱን ነው ያለው፣ ትክክለኛ ነገር ነው የተናገረውና ይሄን ያክል ነው ትግስታችንን የሚያስጨርሱን የሚፈታተኑን እና በዚህ ልጅ ላይ አትፍረዱ። ወዶ አይደለም አስቡት። እንደተናገረው እሱም የ7 ወር ደሞዝ አልሰጠኝም፣ ይመታኛል፣ ይደበድበኛል። አንድ አይነት ታሪክ ነው የተናገረው። ያ ግን ራሱን ተቋቁሞ እንደምንም ያው ጥሎ ወደ ሀገሩ ገባ። ይሄ ምስኪን ግን ይኸው ተያዘ። እንግዲህ ለሱ ደግሞ የሞት ፍርድ እንደሚፈረድበት ሁላችንም እናውቃለን፣ በሳውዲ ሕግ ማለት ነው። እና በጣም ያሳዝናል። ሁለተኛ መረጃዬ ደግሞ እንግዲህ እንዳያችሁት አፍትሽና ረሃማ እንደገና እንደ አዲስ እንግዲህ ተጋቡ፣ ተሞሸሩ ማለት ነው። በአዲስ መልክ መጥተዋሉ ረሃማና አፍትሽ ማለት ነው። እንደገና ወደ አዲስ ተመልሰዋል በአዲስ ፍቅር። ከዚህ በኋላ ላልክዳት ላትክደኝ ብሎ እንግዲህ እንደገና በቄሶች በአባቶች ማለት ነው በንስሐ አባቶቻቸው ተመልሰው አንድ ላይ ሆነዋል። ያውሉ ድራማ ያውሉ ነገር ከበረደ በኋላ እንደገና አዲስ ፍቅር ተጀምሯል ማለት ነው። በህይወት ያለ ሰው ሁሉ ይገናኛል። ፍቅር እውነተኛ ፍቅር ካለ መቼም ቢሆን ደግሞ ግማሽ እሷን ሲሰድብ ግማሽ እሱን ሲሰድብ ነበረ። ያማለ ይማለ ሁላችንም ስናጨበጨበ ነበር ነው። ዳር ቀርተናል። ረሃማና አብትሽ አንድ ላይ ሆነዋል ማለት ነው። የአብርሃም ይሳራ ያርግላችሁ፣ ውለዱ ክበዱ ላለው እሷም እንግዲህ እሷም እችን ቀን በጉጉት ስጠብቃት ነበረ፣ የናፈቀኝ ቀን ነበረ ብላለች። እንግዲህ ሁለቱም ድራማ ሲሰሩብን ነበረ እንዳያችሁት። እሱም አገባው ሲል ከሌላ ጋር፣ እሷም አገባው ስትል እሱም ከሌላ ጋር ሲሳሳም ሲላላስ የተለያየ ነገር እየለቀቁ ሰውን ጉዳስ ብለውት ነበረ። በመጨረሻ ላይ እንግዲህ ፍቅር ያሸንፋልና ሁለቱም አንድ ሆኑ። እንግዲህ እግዚአብሔር የአብርሃም ይሳራ ያርግላቸው፣ ውለዱ ክበዱ። ከዚህ በኋላ ፍቅር እንጂ ጥልን በእናንተ ቤት አይግባላለው። ስለዚህ ወንድማችን ያለው መረጃ እንግዲህ ያው እንደተያዘ ነግሬያችኋለሁ። ያው የሞት ፍርድ እንደሚፈረድበት ይሄ ያለምንም ጥርጥር ነው። የወጣው ዜናም እንደዛ ነው። ምንም ሆነ ምንም ግዴታ ነው። ህይወት በህይወት ነው እዚህ ሀገር የሚተካውና በጣም አዝነናል። ስለዚህ ወንድማችን ብዙ ወንድሞቻችን የሚደርስባቸውን እንግዲህ በሱ ልጅ ምክንያት እንግዲህ እየተናገሩ ነው። የእውነት በጣም አዝኛለሁ። ሰው መግደል ጥሩ አይደለም። ይሄ ደግሞ የሳውዲ ህግ በጣም አሪፍ ህግ ነው። አበሻ ስለሆነ ምስኪን ስለሆነ እንዲህ ስለሆነ ማለት ያው እኛ ለምዶብን እንጂ ደማችን ስለሆነ አመመን እንጂ ኢትዮጵያ ላይ ራሱ ይሄ ህግ ቢፈጠር አሪፍ ነው። ምክንያቱም ኢትዮጵያ ላይም እንደዚህ ሞት የበዛው ምንድን ነው? አንዱ አንዱን እየገደለ ለዛ ነው። ስለዚህ እኔ የሳውዲን ህግ ደጋፊ ነኝ። ይቅርታ አድርጉልኝና ግን ምንድን ነው የዚህ ልጅ የሚያሳዝነው እንደሰማችሁት ደሞዝ ከልክሎት ደብድቦት ብዙ አሰቃይቶት ተፈታትኖት ነው ይሄን ነገር ያደረገ እንጂ ነፍሰ ገዳይ ሆኖ አይደለም። ኢትዮጵያ እርስ በርስ የሚጋደሉት በቃ ጥጋብ ነው ልበላችሁ። በብሔር በምናምን በማይረባ ነገር ነው የሰው ህይወት የሚጠፋው። ኢትዮጵያ ላይ ህግም የለም ምንም የለም ፍትህም የለም ማለት ነው። እና የኢትዮጵያው ራሱ እንደዚህ አይነት ህግ ቢኖረን ኢትዮጵያ ላይ እኔ ደስታዬን አልችልም። ምክንያቱም ህጻናት በየቀኑ አይሞቱብንም፣ አይደፈሩብንም። ወጣቶች ባል ሚስቱን ሚስት ባሏን ይሄ አይነት አሰቃቂ ነገር ምንሰማው ከእለት እለት እንደዚህ አይነት ነገር አይከሰትም። ስለዚህ ይሄን ህግ እኔ ደጋፊው ነኝ። ግን ልጁ ቢያሳዝነኝም ደጋፊው ነኝ። ይሄን ማድረግ የለበትም ነበረ። ግን በልጁም ደግሞ እንዳሰማችሁት እንዳያችሁት በጣም ታግሶት ከአቅሙ በላይ ሆኖ እኛ ኢትዮጵያውያን ደግሞ ከምንም በላይ ክብራችን እንደሌላው ሰው ሌላ ፓኪስታን ሂንዲ ምናምን ሌላ ዜጋዎች አሉ አይደል? እዚህ ወዲያው አልቅሰው ዝም ይላሉ። እኛ ግን እንደዚህ አይነት ነገር አይደለም። በቃ የሆነ ልክ ይዘናል። ማንነታችን ሲሳደቡ እናትህ እንደዚህ ትሁን አፈር ብላ አህያ አንተ እንደዚህ አያችሁ አይደል? የሚያሰቃየውን ይሄ ልጅ አሁን እንግዲህ መግቢያ ላይ የሰማችሁትን እና ሁሉም እንደዚህ ነው የሚያደርጓችሁ። ሁሉም አስቡ፣ ተፋበት፣ መታው፣ ይሄ ሁሉ አደረገበት። አሁን ይሄን እንግዲህ ወስዶ በንዴት በዛን ሰዓት በያዘው ጩቤ እንዳለው ቢጨርሰው ምን ነበረ መልሱ? ይሄም ደግሞ እንደዛው ይያዝና ይጨርሳል። አያችሁ። ስለዚህ እግዚአብሔር ከእንደዚህ አይነት ነገር ይሰውረን። እንደው ትዕግስቱን ይስጣችሁ መድኃኒዓለም። በስደት ያላችሁ ወንድሞቼ ከምንም በላይ በተለይ ወንዶቹ ባለጌዎች ናቸው ሲበዛ። እግዚአብሔር ይጠብቃችሁ፣ ፈጣሪ ይጠብቃችሁ። እኔ ሌላ ምንም ስለማልል እውነት በጣም ያሳዝናል፣ ከባድ ነው።
ወጥቶ ከመቅረት እግዚአብሔር ይጠብቀን። እውነት ለእናት ሀገራችን በሰላም ያስገባን። በስደት ያላችሁ ሁላችሁም እግዚአብሔር አይፈትናችሁ በእንደዚህ አይነት ነገር። ያሳዝናል በጣም።